ያደርጋል በሚል በርካቶች እየሸመቱት ይገኛሉ። ባለጸጋ ያደርጋል በሚል በ$120 እየተሸጠ ያለው አፈር የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ ዕቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ ዕቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩዋን ወይም $120 እየተሸጠ ይገኛል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ሕንፃ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩዋን ደርሷል ተብሏል። ለሽያጭ የቀረበው ይህ አፈር ከ4 የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክና ከቻይና ኮንስትራክሽን ባንክ ሕንፃዎች ስር የተቆፈረ እንደሆነ ተገልጿል። የሀብት መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን፣ እንደተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙዎች ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉ አሳስበዋል።